ይህ ሰውዬ ሂሳብ አይክፈልና ከደሞዝሽ ላይ ነው የምቆርጠው። ህሊና ባለ 3 ኮከብ ሆቴል የምትሰራ በቀናነቷ የምትታወቅ ታታሪ ሴት ናት። የወትሮ ስራዋን እያከናወነች ያለ ኑሮ ያጎሳቆለው ምስኪን ሰው ምግብ ለመመገብ ወደ ሆቴሉ ገባ። በአስቀያሚ ያለባበሱ ምክንያት ሆቴል ውስጥ የነበሩ ሰዎች አግሮመረሙ። የሆቴሉ ማናጀር ሌሎች ደንበኞች እንዳይቀየሙ ሰውየውን ለማስወጣት አሰበ። ሰውየው በሩ አጠገብ ያለው መቀመጫ ላይ እንደተቀመጠ የሆቴሉ አስተናጋጅ ህሊና እንደ ሁል ጊዜ ሁሉ ረጋ ባለ ፈገግታ ተቀበለችውና ሰላም፣ እንዴት ነህ? ምን ልታዘዝ? ምግብ አለ? እሺ፣ አሁን አመጣለሁ። ሰውየውም እንደ ማንኛውም ሰው ስላስተናገደችው ደስ አለው። የሆቴሉ ማናጀር ህሊናን በቁጣ ከጠራት በኋላ ይህ ሰውዬ በጥበቃ እንደማስወጣት ጭራሽ ታስተናግጇለሽ? ሰውን ባለባበሱ መገመት አይከብድም? ማናጀሩ እጇን ጎትቶ ይህ ሰውዬ ሂሳብ አይክፈልና ከደሞዝሽ ላይ ነው የምቆርጠው። ከደሞዝ መቁረጥ ትችላለህ። ህሊና የሆቴሉን ምርጥ ምግብ አቅርባ ስለ ክፍያው ምንም አትጨነቅ፣ ዛሬ የሆቴሉ 10ኛ ዓመት በዓል ስለሆነ ምግቡ በነፃ ነው። ሰውየው በጣም በመገረም ከተመገበ በኋላ አመስግኖ ወጣ። ህሊና ጠረጴዛውን እያጸዳች የተተወነ ወረቀት አገኘችው። ጽሑፉ እንዲህ ይላል: ውድ ህሊና፣ ስለ መልካም አያያዝሽ ከልብ አመሰግናለሁ። እኔ የሆቴሉ ባለቤት ነኝ። ነገር ግን ሰራተኞቼ ደንበኞችን እንዴት እንደሚያስተናግዱ ለማየት ራሴን ምስኪን አስመስዬ መምጣት ነበረብኝ። ይህ ያንቺ የሥራ እድገት ፍቃድ ነው። የሆቴሉ ማናጀር ስለሆንሽ እንኳን ደስ አለሽ ይላል። መጽሐፍ በሽፋኑ አይገመትም። መልካምነት መቼ እንደሚከፈል አናውቅም። ሁሌም መልካም እንሁን።